Salam everybody እንኳን ወደ ቢትኮይን ኢትዮጵያ ተመልሳችሁ በደህና መጣችሁ። በዛሬው ቪዲዮ we're going to be discussing about the latest tweets by Donald Trump. በዛሬ ዕለት ማታ ላይ አንድ ዴድላይን አለ። ኢራን ሲዝፋየሩን አግሪ ማታረግ ከሆነ አታክ እናደርጋለን እያለ ይገኛል። ትራምፕ ከፈረንጆቹ ኢስተር ጀምሮ Tuesday is going to be power plant day, bridge day እያለ እየተናገረ ይገኛል። ዛሬ ደግሞ a whole civilization will die tonight ብሎ እየተናገረ ይገኛል። የትራምፕን አለ እንመን ታውቃላችሁ እናንተ ትራምፕ አንድ ነገር ዛሬ የተናገረው ከአንድ ሰዓትም ከሁለት ሰዓትም በኋላ ሀሳቡን የሚቀይር ማርኬቶችን እንደፈለገ ፓምፕ ለማድረግ የሚሞክር ሰው ነው። የሱን ወዳጆች የሱን ፍሬንዶች ኢንሳይደር ትሬድ እያደረጉ ገንዘብ እንዲሰሩ ስለሚፈልግም ይህንን ነገር የሚያደርግበት ሞቲቬሽን አለውና እውነቱን ግን እኛ የሚነግረን ቻርቶች ናቸው። ቻርቶቹ ምን ያሳዩናል? ስለ ቢትኮይን እናወራለን፣ ስለ ኦይል እናወራለን። ከዛም ባልፈን ደግሞ ስለ S&P 500 እናወራ ይሆናል። ምን እንጠብቅ በሚለው ነገር ስለ ሁሉም አሴት ክላሶች በደንብ እንነጋገር ይሆናል። ይህ ቢትኮይን ኢትዮጵያ ነው። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ያ ሶ ቪዲዮን ደግሞ የምትወዱት ከሆነ ላይክ እያደረጋችሁ ማለፋችሁን እንዳትረሱ። ወደ ዛሬ ቪዲዮ በቀጥታ እንለፍ። ሶ ቤዚክሊ ሁላችሁም እንደምታውቁት ስቲል ቤር ፍላጉን ወደ ሎወር ሳይዱ ሆነን ኮንሶሊዴት እያደረግን እንገኛለን። ያለንበት ሲቹዌሽን ያለው ሁለት ጊዜ ሪቴስት አድርገናል። ይህንን ሪቴስት እዚህ ጋር ለእናንተ ማሳየት እችላለሁ። የመጀመሪያ አንዴ ወረድን ከዚህ ቤር ፍላግ፣ ከዛ በኋላ እዚች ጋር የመጀመሪያውን ሪቴስት ወረድን እንደገና፣ ከዛ ሁለተኛውን ሪቴስት አግኝተናል። ይህንን ትሬንድ ተመልክተነዋል ጋይስ። መች ነው የተመለከትነው? ከኖቬምበር እስከ ጃንዋሪ መጨረሻ ላይ የነበረውን ቤር ፍላግ ባመጣላችሁ ተመሳሳይ ትሬንድን ተመልክተናል። ከቤር ፍላጉ ከወረድን በኋላ የመጀመሪያ ቴስት we got rejected ከዛ በኋላ ደግሞ ተመልሰን wait a second ወረድን ሪጀክትድ እንደገና ሪቴስት ከዛ በኋላ ነው ካፒቹሌት ያደረግነው እና ይህንን ነገር እንደግማለን። ሂስትሪ is about to repeat itself አብረን ምን ይሆናል። ነገር ግን የዶናልድ ትራምፕን ነገር እኔ ኤግዛክትሊ ይህን ያደርጋል ብዬ ልነግራችሁ አልችልም እና ወደ ቻርታችን ከመሄዳችን በፊት ዶናልድ ትራምፕ ኤግዛክትሊ ምንድን ነው ያለው? ይህ ከሁለት ቀናት በፊት ያለው ነገር ነው። wait a second ከዚህም አልፎ ደግሞ Tuesday 2 a.m. ይላል እና በአሜሪካ ሰዓት አቆጣጠር it's not loading for me here። እዚህ ጋር ዛሬ የተናገረው ነገር ነው። a whole civilization will die tonight ሙሉ ለሙሉ እንገላቸዋለን never to look back again። ይሄ ነገር እንዲፈጠር አልፈልግም። አዲስ ሪጂም አለ who knows ከነሱ ጋር ዛሬ በዚህ ሰዓት ውስጥ እስከ ዛሬ ማታ 2 ሰዓት ድረስ ሰዓት ውስጥ ልንስማማ እንችላለን። ክሊር አይደለም ነገሮች። ዶናልድ ትራምፕን ማመን I don't know guys በጣም ከባድ ነገር ነው። ይህንን ዶናልድ ትራምፕን ማድረግን ብዬ ነገሮችን ለማስተካከል አይሞክርም ልላችሁ አልችልም። ምክንያቱም ማርኬቶቹም ይህንን ፔን እያዩት ነው አሁን ሰዓት ላይ። ኦይል on the other side it's breaking out 4 hourly time frame ላይ ብትሄዱ እና ብትመለከቱ ይህንን ቶፒንግ ቴል ፎርሜሽን ከሰራን በኋላ guys you can see it we're still in this range እንደምትመለከቱት ይህ ቤር ፍላግ ውስጥ ነን። ለኦይልም ቤር ፍላግ ውስጥ ያለነው እና ይህንን ቤር ፍላግ ወደ ላይ ሰስቴን አድርገን ራሊ የምናገኝ ከሆነና ይህንን ሃይ ማለትም ከ120 በላይ አልፈን የምንሄድ ከሆነ ማለትም ይህ ደግሞ ሊፈጠር የሚችለው ስትራይኮች የሚኖሩ ከሆነ ነው። ሁላችሁም እንደምታውቁት እና ስትራይኩን የሚያደርግ ከሆነና ፓወር ፕላንቶችን አታክ የሚያደርግ ከሆነ ዶናልድ ትራምፕ ኦፍ ኮርስ ትንሽ ፐርሰንት ነው የቀረው። አሁን ራሱ እኮ 116 ላይ ነው ያለው። it's about another 2% 3% markets are going to be open እና ዲልን አገኘን የሚል ከሆነ ከዚህ ሪጀክሽን አግኝቶ ወደ ታች የሚወርድ ይሆናል ኦይል ደግሞ እንደዛ የሚያደርግ ከሆነ እነ ቢትኮይን ሌላ ሪቴስት እዚህ ጋር ሊያገኙ ይችላሉ። ወይ እንደባለፈው እንዳደረገው ፌክ አውት እንዳደረገው ትናንትና ሪቴስት አድርገው እንደገና ሮል ኦቨር ማድረጉ ነው ብዬ ነው ማስበው። like from the bitcoin's perspective የቢትኮይን ቻርት ስንመለከተው it looks like things are not going to be going on the good side ነገሮች ጥሩ የሚሆኑ አይመስሉም። ነገር ግን እስቲ አብረን የምናየው ይሆናል። keep updated guys የሚኖረውን ነገር ፖስት ማድረግላችሁ ይሆናል። ዶናልድ ትራምፕ ምን እንደሚል ዛሬ ከዛ ዴድላይን ሰዓት በፊት የሚለውን ነገር እናያለን። ነገር ግን ከዶናልድ ትራምፕ ውጪ በማክሮ ኢኮኖሚካል ፐርስፔክቲቭ ይሄ ሳምንት በጣም ኢምፖርታንት የሆነ ሳምንት ነው። ይህንንም የምንልበት ዋነኛው ምክንያታችን we have a lot of data coming out guys። እዚህ ጋር እንደምትመለከቱት we have on ሐሙስ ዕለት በአፕሪል 9 wait a second እዚህ ጋር እንደምትመለከቱት ብዙ ዴታዎች አሉ። ኮር ፒሲ ፕራይስ ኢንዴክስ አለ፣ ጂዲፒ ግሮት
ኳርተር ቱ ኳርተር ፋይናል አለ፣ ፐርሰናል ኢንከም ማንት ቱ ማንት አለ። ከዛም አልፎ ደግሞ አርብ ዕለት ደግሞ ኢንፍሌሽን ሬት ማንት ቱ ማንት ማለትም ይህ ጦርነት ከተጀመረ በኋላ ለመጀመሪያ ጊዜ የሚመጣ የኢንፍሌሽን ዴታ ይኖረናል እና እነዚህ በጣም ኢምፖርታንት ናቸው። ሁለቱም ቀናት በጣም ኢምፖርታንት ናቸው ጋይስ እና የቢትኮይን ፕራይስ አክሽን በጣም ቮላታይል ሊያደርጉት ይችላል። አብረን የምናይ ይሆናል ምን ሊፈጠር እንደሚችል። things look like they're about to break down። ሌላኛው አፕዴት ልሰጣችሁ የምፈልገው ይህ የቤር ማርኬት ሬዚስተንስ ባንዱ 79,000 ላይ ደርሷል። አሁን ይህ ወደ ታች በመጣ ቁጥር ነገሮች ሞር ኮምፕሊኬትድ እየሆኑ ነው የሚሄዱት። ምክንያቱም ማክሲመም ቤስት ኬስ ሲናሪዮ ማለትም ጦርነቱ እንኳን ነገ ቢቋረጥና ዛሬ ማታ ቢጨርሱት ጦርነቱን ቢትኮይን ከዚህ ሊያልፍ አይችልም። አሁን ዱረብል ፋሽን ከዚህ ሪጀክት ተደርጎ ወደ ታች የሚሄድ ነው የሚመስለኝ። we can check out the year to date ROI ቢትኮይን outperform እያደረገ ነው በሚገርም ሁኔታ አቨሬጁን I don't think it's going to be for a long time that's for sure ለረጅም ጊዜ ይሄንን የሚያደርግ አይመስለኝም። ነገር ግን አቨሬጁን outperform እያደረገ ነው። it's ከዲቪዬሽኑ ውስጥ ያለ ነው ስቲል እንደምትመለከቱት right ከዲቪዬሽኑ ውስጥ ያለ ነው። ነገር ግን ለምሳሌ ያሳያችሁ ካፒቹሌት ስናደርግ ፌብሩዋሪ 6 ላይ ነን አይደል? አቨሬጁ ካፒቹሌሽኑ እዚህ ጋር ነበር 56ኛው ቀን ላይ ነው። እዚህኛው ላይ ግን ካፒቹሌሽኑ መች ነበረ? በ36ኛው ቀን ቀድመን ነው ካፒቹሌት ያደረግነው። ሜቢ እዚህ ጋር ካፒቹሌት የምናደርገው 101 ላይ ነው። a little bit later ትንሽ ቆየት ብለን እዚህ ጋር ቀረም ብለን ካፒቹሌት ስላደረግን ማንም ሰው አያውቅም ኤግዛክትሊ መች ካፒቹሌት ሊያደርግ እንደሚችል። ነገር ግን ዊክነስ እንዳለ እናውቃለን። ይህንን 2 ሳምንት በደንብ መመልከት አለብን። 7ኛ ቀን ላይ ነን ያለነው አሁን የኤፕሪል እና አሁን አብረን ምን ሊፈጠር እንደሚችል በዚህ ሳምንት በጣም ኢምፖርታንት ዴታዎች ስለሚወጡ በማክሮ ኢኮኖሚክሱም ያው ዶናልድ ትራምፕ ሁሉ ጊዜ በየሳምንቱ ድራማ መስራት ይወዳል። ምን እንደሚፈጠር አብረን ምናይ ይሆናል። ሌትስ ሲ ጋይስ። ከዚህ በስተቀር ይህንንም አቨሬጅ ብናነሳውና ወደ ሰከንድ ሌትስ ሪሎድ ኢት ይህንን አቨሬጅ አንስተን ከሌሎቹ ቤር ማርኬቶች ጋር ኮምፓሪዝን ብናደርግ ከ2014 ጋር we still elevated በዚህ ሰዓት ላይ 2014ቱን outperform እያደረግነው ነው። 2018ቱን outperform እያደረግነው ነው። 2022ቱን ከየር ቱ ዴቱ ጋር ስናነጻጽረው we are underperforming it the only time ካለፉት ቤር ማርኬቶች ጋር ስናወዳደር underperform ያደረግነው እዚህ ጋር ነው። ምክንያቱም ቤር ማርኬቱ የጀመረበት ሰዓትን ግን from the peak የሚለውን ደግሞ ብንሄድና ብንመለከተው ግን we are still tracking it very well ሌሎቹን እናጥፋና ብንመለከተው እንደምትመለከቱት ነው from the peak measure ስታደርጉት ከ2022 ጋር still ትንሽ outperform እያደረግነው ነው። at this time we already capitulated በዛ ቤር ማርኬት ጋር ስናወዳደረው ከዚህኛው ጋርም outperform እያደረግነው ነው። still here slightly outperform እያደረግነው ነው እና let's see guys ምን እንደሚፈጠር exactly መሽ capitulate እናደርጋለን የሚለውን ነገር እኔ ራሴ መናገር አልችልም። ነገር ግን I think we are there soon enough በጣም soon enough ይሄ ነገር የሚፈጠር ይመስለኛል። በእኔ አመለካከት ሁሉም ነገር ዲፔንድ የሚያደርገው ደግሞ ይህ ነው። ኦይል ከዚህ ቤር ፍላግ መውጣት ይችላል ወደ ላይ ብሬክ አድርጎ የሚሄድና ይቺን ሌቭል ይቺን እዚህ ያልኳችሁ ሌቭል አልፏት መሄድ የሚችል ከሆነ የአሴት ክላስ everything is going to be going down። ዲክሲ ስትራግል እያደረገ ነው ስቲል እዚሁ ከዚህ ቤር ፍላግ ከወጣ በኋላ ሪቴስት አግኝተን አሁንም እዚህ ውስጥ ነን ያለነው። አብረን የምናይ ይሆናል ምን ሊፈጠር እንደሚችል። አይ ኖ ጋይስ ኢትስ ቬሪ ቦሪንግ። በየሳምንቱ አዲስ ዴቨሎፕመንት ይኖራል፣ አዲስ የጦርነት ነገሮች ይኖራሉ እና ምን ሊፈጠር እንደሚችል መገመት ትንሽ ከባድ ነው ሁላችሁም እንደምታውቁት። ግን አም ስቲል ሾርት እያደረግኩ ነው እኔ። ባያዜ ያልተቀየረም። ትራምፕ ምንም ነገር ነገም መጥቶ የሆነ ነገር ሊያወራ ይችላል። ዛሬ ማታ ተነስቶ የሆነ ነገር ሊያወራ ይችላል እና ራሊ ብናገኝም አምና ፓኒኪንግ እሱን መከተል I don't think it's the right strategy። እሱን ትዊቶች ተከትለን ብንሄድ I think it's going to be misleading us። yeah these are my thoughts። the S&P 500 እንደምትመለከቱት already drop እያደረገ ይገኛል። አንድ ነገር ኖቲስ እንድታደርጉ የምፈልገው ከ2000 wait a second let's put this not on the logarithmic በዚህኛው አድርገን ይሄንን ቻናል ተመልከቱት። ይሄ ቻናል let's put it on the weekly okay on the weekly you guys can notice ይህ የኮቪድ ሎ ነበር። እዚህ ጋር የምትመለከቱት በማርች ላይ ያገኘው ሎ ነበር። S&P 500 ይሄንን ቻናል በጣም ሪስፔክት እያደረገው እየሄደ ነው። አንድ ፒቮት ሎ ከዛ በኋላ እዚህ ጋር ፒቮት ሃይ ከዛ ፒቮት ሎ እንደገና እዚህ ጋር ሃይውን አልደረስንበትም። ከዛ በኋላ ግን
ታሪፍ ካፒቹሌሽን እዚህ ጋር ያገኘንበት ታይም ነበር እዚህ ጋር እንደምትመለከቱት ራይት። አሁን ቶፕ ያደረግንበት ታይም ፍሬም እዛው ጋር ነው። አሁን ሃፍ ፖይንቱ ደግሞ ሌላ ኖቲስ እንድታደርጉ የምፈልገው ነገር አለ። እዚህ ጋር ባውንስ ኦፍ ያደረግነው ራሊ ያገኘን አይ ቲንክ እንደገና ሮል ኦቨር ልናደርግ ነው። ሎ ፎርም የምናደርገው ኤፕሪል ላይ ነው ብያችሁ ነበር። ኤፕሪል ወር ላይ ጀስት አስ ዊ ዲድ ራይት ሂር እዚህ የዛ ታይም ላይ 7 ኦፍ ኤፕሪል ላይ ነበረ አይ ቲንክ ሎ ያደረግነው ዊክሊ ታይም ፍሬም ላይ ስለሆነ ኤግዛክትሊ አላውቅም። ነገር ግን ራሊ ስናደርግ ይህ ሚድ ፖይንት መሀል ላይ ያለችው ላይን ሬዚስተንስ ሆና እያችኋት አሁን ደግሞ ሰፖርት ሆና አንዳንድ ጊዜ ታግዘናለች። እዚህ ጋም ተመሳሳይ ነገር እና አይ ቲንክ if we lose this ይህንን ፓርት ሉዝ የምናደርገው ከሆነ ቀጣይ የኛ ሰፖርት ሪጅናችን ከዚህ በፊት ማውራተን ነበረ ይሄኛው ነው የሚሆነው እና let's see ምን እንደሚፈጠር guys wait a second let me show you exactly ወደ 6100 አካባቢ ላይ ነው ከዚህ አሁን ካለበት ሌቭል ይህም ማለት ደግሞ ወደ ሌላ 6% ዲክላይን ነውና ይሄ የሚፈጠር ከሆነ ደግሞ ቢትኮይን is going to be suffering ምክንያቱም አንድ ነገር ቢትኮይንን በሌላ ነገሮች ቫሊዩት እንድታደርጉት ፈልጋለሁ። አሁን ለምሳሌ አሁን የምናደርገው ቢትኮይንን በኤስፒኤክስ ማለትም በኤስፒ 500 ቫልዩ ስናደርገው እንደምትመለከቱት እዚህ ጋር ማርች ወር ላይ ቢትኮይን በጣም ጠንካራ ነበር። ትዝ ይላችኋል አይደል? ያያችሁት ነው። ያኛው ራሱ የወረደ ቢትኮይን ጠንካራ ነበር፣ ብዙ አይወርድም ነበር። ያ ታይም ኦፍ ስትሬንግት ግን በቢትኮይን ያ ታይም ኦፍ ስትሬንግት ግን አሁን የለም። ገባችሁ? ይህንን ነገር ኖቲስ እንድታደርጉ ፈልጋለሁ። ምክንያቱም በጣም ኢምፖርታንት ነው። ሲዝናሊቲ የሚባል ነገር አለ። ሲዝናሊቲን አውርተናል ከዚህ በፊት በዚህ ቻናል ላይ ብዙ ጊዜ እና 2022 ላይ ብትሄዱ ራሱ ይህ ዶላር አይደለም፣ ዩኤስዲ ዶላር አይደለም። ይህ ማርች ወር ነው። ተመልከቱት እንዴት ጠንካራ እንደነበር ቢትኮይን አጌንስት ዲኤስፒኤክስ ራሱ ማለት ነው ዲ ኤስ&ፒ 500 ስለዚህ ሲዝናሊቲውን መጠበቅ አለብን። አሁን ሲዝናሊቲው የቢትኮይን ታይም አይደለም፣ የሌሎቹ ስትሬንግት ያለበት ታይም ነው። ስለዚህ እነዛ ድሮፕ የሚያደርጉ ከሆነ ቢትኮይን ፈርደር ድሮፕ ያደርጋል። ኖት ማርች ወር ላይ እንዳያችሁት አይነት ነገር ማለት ነው። ቢቲሲ ጎልድንም ብንመለከት ኤክስ ኤዩኤስዲ እዚህ ላይ አድርገን መመልከት ይህንን እንችላለን። wait a second let me zoom out we can go on the weekly ያያችሁት ነው we were really strong ማርች ወር ላይ ይህንን ግን ተመሳሳይ ነገር አሁን እንዳጠብቁ ጎልድ ስትሮንገር ይሆናል ከቢትኮይን በላይ ኦኬ 2002 ላይ ብትመለሱ ቼክ ኢት አውት ተመሳሳይ ነገር ማየት ትችላላችሁ we were stronger in March አሁን ከዛ በኋላ ግን ወደ ኤፕሪል በመጣ ቁጥር ላይ ያያችሁት ነው ኤፕሪል ላይ ዊክነስ እየመጣ ይመጣል ስለዚህ ሌሎቹ አሴት ክላሶች ሞር ድሮፕ የሚያደርጉ ከሆነ ይላችኋል ለምሳሌ ቢትኮይን ማን ነው ጎልድ ዛሬ 0.20% ብቻ ነው ድሮፕ እያደረገ ያለው Bitcoin is already down 1.30%. Yep. The S&P 500 0.81. Bitcoin will bleed more. The seasonality is over for Bitcoin. March ላይ ነው strength የሚያሳየው ብዙ ሰዎች ቢትኮይን ሴፍ ሄቨን አሴት ሆነ ከጎልድ በላይ ጦርነት ተፈጥሮ ሞር ሬዚስተንስ አለው ብሎ እያወሩ ነበር ግን ያያችሁት ነው this is just seasonality ይህ ቻርት እዚህ ጋር የምትመለከቱት ቢትኮይን valuated against gold not the USD dollar ግን ከጎልድ ጋር ቫሉዌት ስታደርጉት ነውና ምንም አዲስ ነገር የለውም ጋይስ ሲዝናሊቲውን ተጠቅሞ ነው ቢትኮይን እንትን more advantageous የሆነው ማርች በመጣ ቁጥር we can even go back in history እና 2022ን ብቻ ማሳየት ለእናንተ አልፈልግምና you can even see here ማርች ወሬት አለ check it out ማርች እዚህ ጋር ይኸው ራሊ ያገኘንበት ታይም ማርች ወሮች ላይ ቢትኮይን in bear markets is more stronger than gold ስለዚህ ምንም አዲስ ነገር የለውም don't be overexcited I know it's really tiring እኔ ራሴ በጣም ሰልችቶኛል ያለው የማርኬት ኮንዲሽን እና ሁሉ ጊዜ ከዚህ በፊት ማውራተናል ላስተውሳችሁ የምፈልገው ነገር in bear markets ካፒቹሌት እያደረግን more time ወደ ላይ ነው የምንሄደው ካፒቹሌት ስናደርግ ግን በአንድ ሳምንት በሁለት ሳምንት ውስጥ ነው ወደታች ወደ 30% ዲክላይን የምናደርገው እና ሌላውን ታይም ወደ ላይ ነው የምንሄደው the next probably low is going to be around here 49 ሺህ እያልን ያወራ ነው ከዛ በኋላ maybe we're going to be trending up ለረጅም ጊዜ I don't know how much how long is it's going to be ለትንሽ ጊዜ ከሆነ ትሬንድ አፕ የምናደርገውና ማርች ላይ ወደ
እንደዚህ አድርገን wait a second let me try to እንደዚህ ወደ ላይ ትሬንድ አፕ አድርገን ከጁን ከመምጣቱ በፊት ቦታ የምናደርግ ከሆነ እንደዚህ ይሆናል። ነገር ግን let's see guys ምን ሊፈጠር እንደሚችል እና probably the base cases አሁንም ወደ ላይ እንደዚህ ትሬንድ ዳውን ከዛ በኋላ ወደ ታች ከዛ ቤር ማርኬታችንን ሎዋችንን ፎርም ማድረግ ነው። ቡል ማርኬት ላይ ደግሞ የተለየ ትሬንድ ትመለከታላችሁ። እየተመለከታችሁ ነው። ትሬንድ አፕ ታደርጋላችሁ ግን ብዙውን ጊዜ የምናሳልፈው ወደ ታች እየሄድን ነው። ከዛ ወደ ላይ ከዛ ወደ ታች እናሳልፋለን እየሄድን ያያችሁት ነው አይደለ? ስለዚህ I mean this is the trend አዲስ ነገር ሌላ የለም። ሆሪዞንታል ላይን ኦፍ ሰፖርታችንን ሁለት ናቸው እዚህ ጋር ያሉት። የኔ ሰፖርት የኔ ኤሪያ ኦፍ ይሄዳል ብዬ የማስብበት ኤሪያዎች እነዚህ ናቸው። ምንም የተቀየረ ነገር የለም። I'm still bearish in Bitcoin አዲስ ነገር የለም። ሁለት ጊዜ እደግመዋለሁ። ሁለት ጊዜ እዚህ ጋር ትራያብ ካደረግን በኋላ ወደታች ይሄድ ነው እየተመለከታችሁት ነው። even we can take a bar pattern right here ሁለተኛውን ሪቴስት ካደረግን በኋላ ካፒቹሌት ስናደርግ ምን ያክል ወረድን የሚለውን እዚህ ጋር አምጥተን ብናየው ዛሬ ከሆነ ይህ አታክ የሚደረገውና ካፒቹሌት የምናደርግ ከሆነ ያያችሁት ነው እንደ ፐርፌክትሊ እንደሚይዘን ይህ ሰፖርት ላይን። ስለዚህ let's expect Bitcoin in this region እዚህ ሪጅን ውስጥ ይኖራል ይመጣል ብዬ ነው ቢትኮይን ማስበው። these are my ideas አዲስ ነገር ሲኖር ማሳውቃችሁ ይሆናል። let's see ዶናልድ ትራምፕ የሚለውን ነገር እስኪ ዛሬ ያደርጋል አያደርግም it's not like I'm rooting ይህ ነገር እንዲፈጠር ፓወር ፕላንቶች ዲስትሮይ እንዲደረጉ እየፈለግኩ አይደለም። ነገር ግን ቻርቶቹ የሚያሳዩ ነገር አለ። ዶናልድ ትራምፕ ሁሉ ጊዜ የሚያወራው ነገር አለ እና ምን ሊፈጠር እንደሚችል ማንም ሰው አያውቅም፣ እኔም አላውቅም። I don't want people to die ሰዎች እንዲሞቱ አልፈልግም። ነገር ግን ያለው ነገር ይህንን ይመስላል። let's see እንዴት ነገሮች ሊቀጥሉ እንደሚችሉ። ኦይል እንደምትመለከቱት ነው ስቲል ራሊ እያደረገ ነው እና ከዚህ በር ፍላግ የሚወጣ ከሆነ ጋይስ ከዚህ በር ፍላግ ወጥቶ ይህንን ሃይ ቴክ አውት የሚያደርግ ከሆነ እና በጣም ወደ ላይ ራሊ የሚያደርገኝ ከሆነ that means ዶናልድ ትራምፕ has attacked እኔ የሚመስለኝ እንደዛ ነው። ይህንን ቶፕ አልፎት የሚሄድ ከሆነ I think that's what's going to be happening እና በሳምንት የሚወጡት ዴታዎችን እንዳትረሱ። attention these data are very important ሁሉን ነገር በጣም ይወስናሉ። so expect a lot of volatility ከቢትኮይን ቤር ፍላግ ፐርስፔክቲቭ ይህ የሚያሳየን ወደ ታች ልንሄድ እንደሆነ ነው right የሚያሳዩ ነገሮች እነዚህ ናቸው። so አብረን የምንመለከት ይሆናል። stay tuned stay safe እኔ አዲስ ትሬድ እየከፈትኩ አይደለም የከፈትኳቸው ኦልሬዲ ሾርቶች አሉ እነሱን ይዤ እየጠበቅኩኝ ነው። I'm going to be seeing ምን እንደሚፈጠር ዛሬ ማታ ላይ ምን እንደሚሆን አብረን የምንመለከት ይሆናል። stay safe stay alerted ይህ ቢትኮይን ኢትዮጵያ ነው። ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮን ከወደዳችሁ ደግሞ ላይክ እያደረጋችሁ ስለፉ see you next time